ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 16 ቀን 2018 ዓ.ም በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን ፕሬዝዳንት ታዬ አጽቀሥላሴ ቀይ ባህርንና የህንድ ውቅያኖስ ዳርቻዎችን በተመለከተ ያስተላለፉትን መልእክት ተከትሎ በርካታ መረጃዎች እየወጡ ይገኛሉ። ሙሉ መረጃውን የምናጋራችሁ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኒውክሌር ስምምነትን ጨምሮ በሌሎች በርካታ ጉዳዮች ላይ ከፕሬዝዳንት ቭላዲሚር ፑቲን ጋር መወያየታቸውን ገለጹ። በውይይቱ የተነሱ ጉዳዮችን ደግሞ በዝርዝር የምትሰሙት ይሆናል። በአዲስ አበባ ከተማ አስተዳደር በርካታ አዳዲስ ቤቶች ለህብረተሰቡ ተሰጡ። ርክክቡን በተመለከተም ከንቲባ አዳነች አቤቤ ያስተላለፉት መልእክት አነጋጋሪ ሆኗል። በዝርዝር ይዘነዋል። ኢትዮጵያና ቻይና አዲስ ስምምነት መፈራረማቸው ተገለጸ። ስምምነቱን ተከትሎም በርካታ ጉዳዮች ይፋ ሆነዋል። በዝርዝር የምናጋራችሁ መረጃችን ነው። በርካታ የነዳጅ ማደያዎችና ነጋዴዎች ላይ ክስ መመስረቱ ተገለጸ። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን አደረሳችሁ። ድርጅታችን ዲኤምሲ ሪል ስቴት የ2018 አዲሱን ዓመት በማስመልከት አዲሱን ፔንት ሃውስ ብሎክ ለገበያ ማውጣቱን በሰረ እነዚህን ዘመናዊ ቤቶች በ10 በመቶ ቅድመ ክፍያ ብቻ የግሎ ማድረግ እንደሚችሉ ስንገልጽ በታላቅ ደስታ ነው። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986688068 ወይም በ0935011055 ይደውሉ። ቁማር ቤቶችን መቆጣጠር እንዳልተቻለ ተገለጸ። በአዲስ አበባ ከተማ አስተዳደር የሚገኙ የተለያዩ ቁማር ቤቶች አድራሻቸውን በየጊዜው እየቀያየሩ በመሆኑ ሙሉ ለሙሉ መቆጣጠር እንዳልተቻለ የከተማ አስተዳደሩ ደንብ ማስከበር ባለስልጣን አስታውቋል። በዚህም ከባለፈው በጀት ዓመት ጀምሮ በከተማዋ ከ300 በላይ በሚሆኑ ትምህርት ቤቶች ዙሪያ ቁማር ቤቶችን ከፍተው በሚሰሩ በርካታ ህገወጥ ግለሰቦች ላይ እርምጃ መወሰዱን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ተናግረዋል። ይህ እርምጃም አሁን ላይ ተጠናክሮ የቀጠለ ቢሆንም ህገወጥ የቁማር አጫዋቾች ግን አድራሻቸውን በየጊዜው እየቀያየሩ በመሆኑ ሙሉ ለሙሉ ለመቆጣጠር ለባለስልጣን መስሪያ ቤቱ ተግዳሮት እንደሆነበት ገልጸዋል። በተጨማሪም ትምህርት ቤቶች አካባቢ ፊልም ቤቶች፣ ቁማር ቤቶች፣ ጭፈራ ቤቶችና ሌሎችም እንደሚከፈቱ አንስተው የክትትልና የቁጥጥር ስራው ተጠናክሮ እንደሚቀጥል ተናግረዋል። በሌላ በኩል በየትኛውም አካባቢዎች ቁማር ቤት ከፍተው የሚሰሩ ህገወጥ ነጋዴዎችና ግለሰቦችን ህብረተሰቡ ሲመለከት ለሚመለከተው አካል ጥቆማ መስጠት እንዳለበት ባለስልጣኑ አሳስቧል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተማሪዎች ውጤት ተስፋ ሰጪ ነው ሲል ገለጸ። በአዲስ አበባ ከተማ ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎችን ውጤት ለማሻሻል የተሰሩ ስራዎች ተስፋ ሰጪ መሆናቸውን አስታውቋል። በዚህም ደግሞ በከተማዋ ባለፈው የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተና ወስደው ወደ ዩኒቨርሲቲ ለመግባት ማለፊያ ነጥብ ያመጡ ተማሪዎች ከፍተኛ ጭማሪ ማሳየታቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ ዲና ኦልጫላ ተናግረዋል። በ2016 ዓ.ም በአዲስ አበባ ፈተናውን ከወሰዱ አጠቃላይ ተማሪዎች ማለፊያ ነጥብ ያመጡት 21 በመቶ መሆናቸውን አስታውሰው ባለፈው የትምህርት ዘመን ግን 30 በመቶ የሚሆኑት ማለፋቸውን ጠቅሰዋል። ነገር ግን አሁንም ውጤቱ በቂ አይደለም የሚሉት ምክትል ኃላፊው በተለይም አብዛኞቹ ተማሪዎች ዝቅተኛ ውጤት ያመጡባቸው የትምህርት አይነቶች ላይ ትኩረት በማድረግ ይህንን ለማሻሻል መሰራቱን ተናግረዋል።
በዚህም የተማሪዎች የመምህራንና የወላጆች ሚና ከፍተኛ በመሆኑ በስራው ሂደት ውስጥ የበኩላቸውን ድርሻ እንዲወስዱ በማድረግ የማብቃት ስራ ሲሰራ መቆየቱንም አክለዋል። በሌላ በኩል በሀገሪቱ በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተና ከወሰዱ አጠቃላይ ተማሪዎች 8.4 በመቶ ከ50 በመቶ በላይ ውጤት ማስመዝገባቸው ይታወሳል። በከተማዋ በርካታ አዳዲስ ቤቶች ለህብረተሰቡ መሰጠታቸው ተገለጸ። በአዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ የተገነቡ ቤቶችን ቅድሚያ ለሚገባቸው የህብረተሰብ ክፍሎች ማስተላለፋቸውን ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በክፍለ ከተማው እጅግ የተጎሳቆሉ 253 ቤቶችን በማፍረስ በአጭር ጊዜ ውስጥ በመገንባት ቅድሚያ ለሚገባቸው የሀገር ባለውለታዎች ሀገር ሲያገለግሉ ለማህበራዊ ችግር ለተጋለጡ ዜጎች የአልጋ ቁራኛዎችና ጧሪ ደጋፊ ለሌላቸው የህብረተሰብ ክፍሎች አስተላልፈናል ብለዋል። በተጨማሪም የዛሬው 253 ቤቶች ጨምሮ እስካሁን በዘንድሮ የክረምት በጎ ፍቃድ አገልግሎት በ3 ወራት ጊዜ ውስጥ ከተገነቡ 3000 በላይ ቤቶች ውስጥ 1924 ቤቶችን የቅድሚያ ለሚገባቸው ወገኖች አስረክበናል ሲሉም አስረድተዋል። የተገነቡት እነዚህ ቤቶችም ጽዳታቸውን የጠበቁ መሰረታዊ ግብዓቶች የተሟላላቸው ዘመናዊና ጤናማ የአኗኗር ዘይቤን የሚፈጥሩ የራሳቸው ቅጥር ግቢና የጋራ መገልገያዎች ያላቸው የህፃናት መዝናኛና መጫወቻ እንዲሁም የንግድ ሱቆችን ያካተቱ ናቸው ሲሉም ከንቲባ አዳነች አክለዋል። ከዚህ በተጨማሪም ይህንን የበጎ ፈቃድ ተግባር ለደገፉ አካላት በሙሉ በተጠቃሚዎች ስም ምስጋና አቅርበው መልካም የመስቀል ደመራ በዓል በማለት የመልካም ምኞት መልእክታቸውን አስተላልፈዋል። ከበዓሉ ጋር ተያይዞ ህገወጥ ተግባራትን በፈጸሙ በርካታ የነዳጅ ማደያዎችና ነጋዴዎች ላይ ክስ መመስረቱ ተገለጸ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በድምቀት ከሚከበሩ በዓላት መካከል የመስቀል በዓል አንዱ ሲሆን በዚህም በዓሉን ምክንያት አድርገው ግብዓቶችና ምርቶች ላይ የዋጋ ጭማሬ በሚያደርጉት ላይ እርምጃ እየተወሰደ መሆኑን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። በክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ሙሐመድ ኑርሳል እንደገለጹት በክልሉ 89 የነዳጅ ማደያዎች ያሉ ሲሆን የመስቀል በዓልን ምክንያት በማድረግ ኮማንድ ፖስት በማቋቋም ጥብቅ ክትትል እየተደረገ ነው ብለዋል። በዚህም ደግሞ የዋጋ ጭማሪና ሌሎች ህገወጥ ተግባራትን ሲፈጽሙ የተገኙ 32 በሚሆኑ የነዳጅ ማደያዎች ላይ ክስ መመስረቱን ተናግረዋል። በዓሉን ለማክበርም ወደ ክልሉ ከተለያዩ ቦታዎች የሚገባው ህዝብ በርካታ በመሆኑ በነዳጅ እጥረት ምክንያት የትራንስፖርት እንቅስቃሴው እንዳይስተጓጎል ወደ 2 ሚሊዮን ሊትር የናፍጣና ከ850 ሺህ በላይ የቤንዚን ክምችት መኖሩንም አክለዋል። ምክትል ኃላፊው አክለውም በኮንትሮባንድና በመሰወር ተግባር ላይ በተሰማሩ ማደያዎች ላይ እርምጃ መወሰዱን አንስተው በክልሉ ካሉ የነዳጅ ማደያዎች መካከል በሁለት ወረዳዎች ላይ ምንም አይነት ማደያ አለመኖሩንም ተናግረዋል። ነገር ግን የነዳጅ እጥረት እንዳይፈጠር በችርቻሮ የሚሸጡ ነጋዴዎች በበቂ ሁኔታ እንዲያቀርቡ ተደርጓል ማለታቸውን አህዱ ሬዲዮ ዘግቧል። በክልሉ የነዳጅ ስርጭቱ ህጋዊና ጤናማ እንዲሆን እየተደረገ ያለው ቁጥጥርም ተጠናክሮ ይቀጥላል ሲሉ የክልሉ የንግድና ገበያ ልማት ቢሮ ምክትል ኃላፊው ተናግረዋል። ምክትል ኃላፊው አያይዘውም ያልተገባ የዋጋ ጭማሬ በሚያደርጉ ነጋዴዎች ላይም ክትትል ተደርጎ በማጋዘንና ሱቆች ላይ እርምጃ መወሰዱንም ጠቁመዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር መወያየታቸውን ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከፕሬዝዳንት ቭላዲሚር ፑቲን ጋር በተለያዩ ዘርፎች ላይ አጠቃላይ ውይይት ማካሄዳቸውን ገልጸዋል። ባሰፈሩት መልእክትም በኃይል ማመንጫ፣ በግብርና፣ በጤና ጥበቃ ልማትና የመከላከያ ትብብርን ያካትታሉ ሲሉም አስታውቀዋል። በተለይም ለማህበረሰብ አገልግሎት የሚውል ንጹህ ኃይል ለማቅረብ የጋራ የኒውክሌር ኃይል ማመንጫ ለማልማት ስምምነቶችን በመፈራረም የጋራ ፍላጎቶቻችንን የሚያጎለብቱ ጉዳዮች ላይ መምከራቸውን ገልጸዋል። በሌላ በኩል ሩሲያና ኢትዮጵያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶምና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር መፈራረማቸውን መዘገባችን ይታወሳል። የፊርማ ስነ ስርዓቱን በክሬምሊን የመጀመሪያ ህንፃ በሚገኘው የተወካዮች ጽህፈት ቤቱ የተካሄደ ሲሆን በሩሲያ መሪና በኢትዮጵያው ጠቅላይ ሚኒስትር መካከል የተደረገ ውይይት አካል ነው ተብሏል። ፕሬዝዳንት ታዬ አጽቀሥላሴ ቀይ ባህርንና የህንድ ውቅያኖስ ዳርቻዎችን በተመለከተ ጥያቄ ማቅረባቸው ተገለጸ። ፕሬዝዳንቱ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ማለታቸው ተገልጿል። ፕሬዝዳንት ታዬ ይህን ያሉት በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ወቅት ሲሆን ቀይ ባህርንና ህንድ ውቅያኖስን የሰው ልጆች የጋራ ቅርስ ነው ብለው ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥሪ አቀርበዋል። በተጨማሪም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው የዓለም አቀፍ ሕግ እውን መሆን አለበት ሲሉ አጽንኦት መስጠታቸውን አናዶሉ ዘግቧል። በሌላ በኩል ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በአዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን ንግግር በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉም ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን ደግሞ በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥልም ቃል ገብተዋል ነው የተባለው። ፕሬዝዳንት ታዬ አክለውም ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነቶች ላይ ልዩ ትኩረት እንደምትሰጥም ገልጸዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢትዮጵያና ቻይና አዲስ ስምምነት መፈራረማቸው ተገለጸ። ኢትዮጵያና ቻይና የቴክኖሎጂ ዘርፍ ትብብራቸውን ማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸው ተገልጿል። የስምምነት ፊርማውንም የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላና የቻይና ኢኖቬሽንና ቴክኖሎጂ ሚኒስትር ሊ ሌቼንግ መፈራረማቸው ተነግሯል። በዚህም የስምምነቱ ዋና ዓላማ ደግሞ በቴክኖሎጂ ዘርፍ ትብብርን ማጠናከር፣ የዲጂታልና ኢኖቬሽን ልማት ዘላቂነትን ማበረታታት እንዲሁም ቴክኖሎጂን በሁሉም ዘርፎች የመጠቀም ባህልን ማሳደግ ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። በተጨማሪም ኢትዮጵያ ዲጂታል ትራንስፎርሜሽንን ማሳደግ ሀገራዊ ግዴታዋ መሆኑን ገልጸው ለዚህ ስኬታማነት ደግሞ አጋርነትን ማጠናከር ወሳኝ እርምጃ ነው ብለዋል። የቻይናው ኢኖቬሽንና ቴክኖሎጂ ሚኒስትር ሊ ሊቼንግ በበኩላቸው ስምምነቱ የሁለቱን ሀገራት የቴክኖሎጂ ትብብርና የዲጂታል ሽግግርን ለማሳካት የላቀ ሚና አለው ሲሉ ተናግረዋል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን አደረሳችሁ። ድርጅታችን ዲኤምሲ ሪል ስቴት የ2018 አዲሱን ዓመት በማስመልከት አዲሱን ፔንት ሃውስ ብሎክ ለገበያ ማውጣቱን እያበሰረ እነዚህን ዘመናዊ ቤቶች በ10 በመቶ ቅድመ ክፍያ ብቻ የግሎ ማድረግ እንደሚችሉ ስንገልጽ በታላቅ ደስታ ነው። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 68 80 68 ወይም በ0935 01 1055 ይደውሉ።